ጤና ይስጥልን ተመልካቾች እንዴት አመሻችሁ? ለኢቲቪ 5 ወደ ያዝናቸው የስፖርት ጉዳዮች እናልፋለን። ሲንቄ ባንክ አጋራችን ነው፣ እናመሰግናለን። ሰለሞን አባቡ ከስፖርት ዜናዎቹ ጋር አብሬያችሁ ቆያለሁ። በኢትዮጵያ ዋንጫ የሶስተኛ ዙር የመጨረሻ ጨዋታ ዛሬ ሲደረግ መቀለ ሰባ እንደርታ ኢትዮጵያ ቡናን በማሸነፍ ወደ ሩብ ፍጻሜ ማለፉን አረጋገጠ። ዛሬ በአዲስ አበባ ስታዲየም በተደረገው ጨዋታ መቀለ ሰባ እንደርታ ኢትዮጵያ ቡናን 1-0 አሸንፏል። ፍጹም አለሙ በመጀመሪያው አጋማሽ 28ኛው ደቂቃ ላይ የመቀለ ሰባ እንደርታን ግብ አስቆጥሯል። በዚህም መቀለ ሰባ እንደርታ በኢትዮጵያ ዋንጫ ሩብ ፍጻሜው የተቀላቀለ 8ኛውና የመጨረሻው ቡድን ሆኗል። የፕሪሚየር ሊግ ተወካዮቹ ሲዳማ ቡና፣ መቻል፣ ኢትዮጵያ መድንና ወልዋሎ ዓዲግራት ዩኒቨርሲቲ እንዲሁም በከፍተኛ ሊግ የሚሳተፉት ቤንች ማጂ ቡናና ቦዲቲ ከተማ በኢትዮጵያ ዋንጫ አስቀድመው ወደ ሩብ ፍጻሜው ያለፉ ቡድኖች ናቸው። በኢትዮጵያ ፍቃድ ሰጥቷቸው ሲሰሩ የቆዩ የሁሉም የስፖርት ውርርድ ድርጅቶች የስራ ፍቃድ መሰረዙን የኢትዮጵያ ብሔራዊ አገልግሎት አስታወቀ። የሁሉም የስፖርት ውርርድ ድርጅቶች የስራ ፍቃድ ከዛሬ ጀምሮ መሰረዛቸውን ነው የኢትዮጵያ ሎተሪ አገልግሎት ያስታወቀው። የፍቃድ ስረዛው በውርርድና በፋይናንስ ዘርፉ ላይ በተካሄደ ሀገር አቀፍ ጥልቅ ግምገማ ላይ ተመስርቶ የሕዝብን ጥቅም ለማስከበር የተወሰደ እርምጃ መሆኑም ተገልጿል። ውሳኔው በስራ ላይ ባሉትና ቀደም ሲል በይፋ በታገዱት በሁሉም የውርርድ ድርጅቶች በእኩልነት ተፈጻሚ የሚሆኑ እንደሆነም ተገልጿል። ከዚሁ ጋር በተያያዘ በሂደት ላይ ያለው ምርመራ በዘርፍ ውስጥ የተንሰራፋ ህገወጥ አሰራር፣ የፈቃድ ውል ጥሰትና ለብሔራዊ ደህንነት ስጋት የሚሆኑ ህገወጥ የገንዘብ ዝውውሮች እንዳሉ በግልጽም አመላክቷል። ከዛሬ ከታህሳስ 6 2018 ዓ.ም ጀምሮ የሁሉም የውርርድ ድርጅቶች የስራ ፍቃድ በመሰረዙ በተቋማቱ በኩል የውርርድ ድርጅቶቹ የሽያጭ እንቅስቃሴ እንዳያከናውኑ እንዲያደርጉም ጥብቅ መመሪያ ሰጥቷል። የኢትዮጵያ ሎተሪ አገልግሎት ይህን ውሳኔ ከሁሉም የመንግስት ተቋማት ጋር በመተባበር በጥብቅ የሚከታተል መሆኑን አሳውቆ መመሪያውን የሚጥስ ማንኛውም አካል በሕግ ተጠያቂ እንደሚሆንም ገልጿል። መቻል የሀገር መከላከያ ሰራዊት ተወካይ እንደመሆኑ በሁሉም ስፖርቶች አሸናፊነቱን ለማስቀጠል እየሰራ መሆኑን ብርጋዴር ጀነራል ኑሩ ሙዘይን ተናገሩ። የአዲስ አበባ ከተማ ዋንጫ የእጅ ኳስ ውድድር ሲጠናቀቅ መቻል የውድድሩ አሸናፊ ሆኗል። ዮሴፍ ሹምዬ ተጨማሪ አለው። በወንዶች 6 በሴቶች ደግሞ 3 ክለቦችን ያሳተፈውና ከዳር 27 ጀምሮ ሲከናወን የነበረው የአዲስ አበባ ከተማ ዋንጫ የእጅ ኳስ ውድድር ትናንት ፍጻሜውን አግኝቷል። በወንዶች የፍጻሜ ውድድርም አንጋፋዎቹ መቻልና ኦሜድላ ተገናኝተዋል። ሁለቱ የእጅ ኳስ ኃያላን በበርካታ ደጋፊዎች ታጅበው ጠንካራ ፉክክርንም አስመልክተዋል። ጨዋታውንም መቻል 39-34 በሆነ ውጤት በማሸነፍ ለተከታታይ ዓመት ሻምፒዮን መሆን ችሏል። የዘንድሮ ሲቲ ካፕ ለየት የሚያደርገው ከሌላው ጊዜ ምንድነው? ሁሉም አዲስ አበባ ክለቦች እንዳለ ተሳትፈዋል። ያ ደግሞ በፕሪሚየር ሊጉ ላይ ልምድ ያላቸው በመሆናቸው ጠንካራ ውድድር ነው። ያው እኛም ደግሞ ጥሩ ዝግጅት፣ ምክንያቱም ይሄን ዋንጫ ለማንሳት አምናም እኛን እንወሰድ ዘንድሮም ለመውሰድ በጣም በጥሩ ተዘጋጅተን ነበር። ስለዚህ በማሸነፋችን በጣም ደስ ብሎኛል። ለስሙ ነው ሲቲ ካፕ እንጂ ጠንካራ ያለ ፉክክር ነበርና በተለይ ደግሞ ደስ የሚለው ምንድነው ኦሜድላ የፖሊስ ነው፣ መከላከያ ደግሞ የመቻል ስለሆነ ሁለቱ ሲጋጠሙ ተፎዞች እነዚህ ደጋፊዎች ብዙ ስለሆኑ ደስ የሚል መናቃት ነው ሞራል የጨዋታ ፉክክር ብቻ ሳይሆን የቲፎዞዎች የደጋፊዎች ፉክክርም ጭምር ስለነበረ በጣም ደስ የሚል ነው። መቻል የሰራዊቱ ተወካይ እንደመሆኑ በሁሉም ስፖርቶች አሸናፊነቱን ለማስቀጠል እየተሰራ እንደሚገኝም ተመላክቷል። እንግዲህ መቻል ማለት የመከላከያ ሰራዊቱ ተወካይ ስለሆነ መከላከያ ሰራዊት ማለት ደግሞ የሀገር አለኝታ ጀግንነት ያለበት ገርባይነት ስለሆነ መቻል ስፖርትም ይህንን የሚያሳይ መሆን አለበት። በተለይ የሰራዊቱ ስፖርታዊ ውድድሮች በማድረግ ከዚህ በፊት ሀገራችን የምታወቅበት ከሰራዊቱ ጠንካራ ሰዎች ወጥተው ነው ወደ ሀገሪቱ የሚመጡት። ስለዚህ ሰራዊቱ ውስጥ የተለያዩ ስፖርታዊ ውድድሮች ይካሄዳሉ። እነዚህን አጠናክረን በመቀጠል ለተቋማችንም ለሀገሪቱም ብቁ የሆኑ ስፖርተኞች ለማፍራት ብዙ ስራዎች ጀምረናል። እንግዲህ ገና አሁን እየተጀመረ ስለሆነ አመቱን ሙሉ ያቀድናቸው እቅዶች አሉ። እነዛ ደግሞ በጋራ እንደሚሳኩ ተስፋ አደርጋለሁ። ሁሉንም ዋንጫዎች ለመውሰድ ነው እቅዳችን። እኛ እንደመቻል ዋንጫ በጥሩ ዲሲፕሊን በጥሩ ጸባይ ዋንጫ ለመውሰድ ነው። ሁለተኛ ደግሞ ለሀገሪቱ መቻል የሚታወቅባቸው ሀገሪቱ የራሱን አስተዋጽኦ ማበርከት ጠንካራ ስፖርተኛ ማፍራት ስለሆነ አሁን አዲስ አበባ ያለውን ዋንጫዎች በሙሉ ጠራርገን ወስደናል። ቀጣይ በሀገር ደረጃ ያሉትንም ደግሞ ለመውሰድ ዝግጁ ነን። ከፍጻሜው አስቀድሞ በተደረገ የደረጃ ጨዋታ ደግሞ ቂርቆስ ክፍለ ከተማ ኮልፌ ቀራኒዮን 30-23 በማሸነፍ የሶስተኛነት ደረጃን አግኝቷል። ውድድሩ በቅርቡ ለሚጀምረው የኢትዮጵያ እጅ ኳስ ፕሪሚየር ሊግ መዘጋጃነት እንደጠቀማቸውም ተሳታፊ ክለቦች ገልጿል። ሲቲ ካፑ በጣም አሪፍ ነበረ። ልጆቻችን አዳዲስ ያመጣናቸው ልጆች ምናይበት ሆኖናል። የተማርነበትም ነገሮች አሉ። እነሱን አስተካክለን
ለፕሪሚየር ሊጉ ዝግጁ እንሆናለን ማለት ነው። ዝግጅት ጨርሰን ወደ ፕሪሚየር ሊጉ ውድድር እየሄድን ነው። ስለዚህ አቋም መለኪያ ጨዋታዎች አላገኘንም ነበር። አሁን በዚህ የሲቲ ካፕ ያው ዋንጫው ብቻ አይደለም እዚህ አቋማችንን ለፕሪሚየር ሊጉ ምን የሚለውን ነበር እያየን ነው። አዳዲስ ልጆችም ስለሆነ ነበር። ስለዚህ ብዙ ትምህርት እኔ እንዳሰልጣኝ ተምሬበታለሁ፣ ልጆችም ተምረውበታል። ከፊታችን ከ18 ጀምሮ ፕሪሚየር ሊግ ውድድር ላይ ስላለን ለዛ ውድድር ያው እንትናችንን እናይበት ድክመታችንን የምናይበት ነውና በጣም የሚጠቅመን ውድድር ነው ለኛ። ለመጀመሪያ ጊዜ 3 የታዳጊ ክለቦች በተሳተፉበት የሴቶች እጅ ኳስ ውድድር ደግሞ እሸት የታዳጊ እጅ ኳስ ቡድን አሸናፊ ሆኗል። የውድድሩ አዘጋጅ የአዲስ አበባ እጅ ኳስ ፌዴሬሽንም ዓላማዬን ያሳካውበት ነበር ብሏል። በዋናነት አስበን ያዘጋጀነው ለረጅም ጊዜ ነው የአዲስ አበባ ክለቦች ያለ ውድድር ቁጭ ብለው የነበሩት። ፕሪሚየር ሊጉ አሁን በቀጣይ ይጀምራል። አቅማቸው የት ድረስ ነው የሚለውን አይተው ገምግመው በፕሪሚየር ሊጉ ጠንካራ ተወዳዳሪ ሆነው እንዲወጡ መድረክ መፍጠር ነው። ይሄ በአማረ ሁኔታ ሳክቶልናል ማለት እንችላለን። ሁለተኛው ነገር ደግሞ ምንድነው የአዲስ አበባ እጅ ኳስ ተመልካች እንደዚህ አይነት ውድድሮችን ይፈልጋል፣ ማየት ይፈልጋል። ቤተሰብ አለው እጅ ኳስ በርካታ ቤተሰቦች አሉት። እንደዚህ አይነት ደማቅ ውድድሮች በማድረጋችን ለከተማችን ነዋሪ አንድ ጥሩ ጊዜ ማሳለፊያ ፈጥረናል ብለን እናስባለን። ውድድሩ በመዘጋጀቱም በርካታ የፕሮጀክት ሰልጣኞች ክለቦችን እንዲቀላቀሉ እድል መፍጠሩም ተመላክቷል። ይህን ውድድር መክፈታችን ምክንያት ክለቦች ከፕሮጀክት ያሳደግናቸው ልጆች ወስደዋል። ወደ 15 የሚሆኑ ልጆች ከፕሮጀክት ወደ ክለብ ሄደዋል። ይህን እድል በመፍጠራችን ለወጣቶች እንጀራ ፈጥነናል ማለት ነው። ወደ ክለብ እንዲሄዱ አድርገናል ማለት ነው። ይሄ ራሱ በጣም ትልቅ የተሳካ ነገር ነው። በጣም ሌላው ደግሞ ደስ የሚለው ነገር በሴቶችም ለመጀመሪያ ጊዜ ይሆናል ያደረግነው እጅግ ጥሩ የሚባል ልምድ ወስደንበታል። በሴቶችም እንደዚህ ውድድር አድርገናልና አጠቃላይ በውድድሩ ያሰብነውን ነገር በማሳካት ረገድ ጥሩ ነው ብለን መውሰድ እንችላለን። በቀጣይ ግን ከዚህ በተሻለም በደመቀ ሁኔታ እንድንሰራ እድል የሚፈጥርልን ይሆናል። ጥሩ ልምድም ወስደንበታል ብዬ አስባለሁ። በውድድሩ በሁለቱም ጾታዎች ከአንደኛ እስከ 3ኛ ለወጡ ቡድኖችም የሜዳሊያና የገንዘብ ሽልማት ተበርክቶላቸዋል። 35ኛው የአፍሪካ ዋንጫ በሞሮኮ አስተናጋጅነት ሊጀመር 6 ቀናቶች ብቻ ቀርተውታል። የአንድ ጊዜ የዋንጫው ባለክብር ሞሮኮ ከ49 ዓመታት በኋላ ባለድል ለመሆን ሰፊ እድል አላት። በተመሳሳይ የአንድ ጊዜ ባለድሏ ዛምቢያ እንዲሁም ማሊና ኮሞሮስ ከምድብ 1 ጠንካራ ተፎካካሪ እንደሚሆኑ ይጠበቃል። አዲስ ኤሽዋስ 35ኛው የአፍሪካ ዋንጫ በሞሮኮ አዘጋጅነት ሊጀምር ቀናት ቀርተውታል። ሰሜን አፍሪካዊቷ ሀገር የአፍሪካ ዋንጫን ለመጨረሻ ጊዜ ያዘጋጀችው ከ37 ዓመት በፊት እንደ አውሮፓውያኑ ቀመር 1988 ነው። ከ3 አስርተ ዓመታት በኋላ በምታሰናዳው የአህጉሩ ታላቅ መድረክ በመድረኩ 26 ጊዜ የተሳተፈችውን ግብፅን ጨምሮ ለሁለተኛ ጊዜ የሚካፈሉት ኮሞሮስና ቦትስዋና ውጤታማ ለመሆን ዝግጅታቸውን አጠናቀዋል። 24 ሀገራት በሚካፈሉ በት የዘንድሮው የአፍሪካ ዋንጫ በምድብ 1 አዘጋጇ ሞሮኮ፣ ዛምቢያ፣ ማሊና ኮሞሮስ ተደልድለዋል። 18 ተከታታይ ጨዋታዎችን ባለመሸነፍ ክብረ ወሰን የያዘችው ሞሮኮ ከ1972ቱ የካሜሩን አፍሪካ ዋንጫ ጀምሮ ዘንድሮ 20ኛ ተሳትፏን በሀገሯ ታድርጋለች። ከ1974ቱ 9ኛው የግብፅ አፍሪካ ዋንጫ አንድ ብላ መካፈል የጀመረችው ዛምቢያ ለ19ኛ ጊዜ ስትካፈል፣ ማሊ ለ14፣ ኮሞሮስ ደግሞ ዘንድሮ ለሁለተኛ ጊዜ በውድድሩ ለመሳተፍ ሞሮኮ ለአንድ ወር ይከትማሉ። ከአዘጋጅ ሀገር ጋር በአንድ ምድብ መደልደል ለተጋጣሚ ሀገር ከባድ ቢሆንም የአንድ ጊዜ ሻምፒዮኗ ዛምቢያና የአንድ ጊዜ የፍጻሜ ተፋላሚዋ ማሊ ጠንካራ ተፎካካሪ እንደሚሆኑ ይጠበቃል። የአፍሪካ ዋንጫን ካነሳች 49 ዓመታትን ያስቆጠረችው ሞሮኮ በመድረኩ ያላትን ደካማ ታሪክ ለመቀየር 35ኛውን ውድድር በገዛ ሜዳዋ ለመውሰድ አልማለች። ሰሜን አፍሪካዊቷ ሀገር የመጀመሪያውና የመጨረሻውን ድሏን ያገኘችው በኢትዮጵያ አዘጋጅነት በተካሄደው 10ኛው የአፍሪካ ዋንጫ ነበር። ሀገሪቱ ከ28 ዓመታት በኋላ ለፍጻሜ ብትደርስም በቱኒዚያ ተሸንፋ ሻምፒዮን ሳትሆን የቀረችበትና አንድ ጊዜ 3ኛ 2 ደግሞ 4ኛ ደረጃን ይዛ ያጠናቀቀችበት የሚጠቀስላት ታሪኳ ነው። በአሰልጣኝ ዋሊድ ሬግራጉ የምትመራው ሞሮኮ በአዲሱ ትውልዷ እየተመራች የማሸነፍ ቅድመ ግምትን ካገኙ ሀገራት መካከል በቀዳሚነት ተቀምጣለች። የማንቸስተር ዩናይትዱ ማዝራዊ፣ አሽራፍ ሀኪሚ ከፒኤስጂ፣ ቼምሴዲን ታልቢና ሶፊያን አምራባትን የመሳሰሉ ከዋክብትን የያዘው የአትላስ አንበሶቹ በፊፋ የሀገራት ደረጃ 11ኛ ላይ ይገኛሉ። ከ13 ዓመት በፊት ኢኳቶሪያል ጊኒ ላይ በተካሄደው 28ኛው የአፍሪካ ዋንጫ ሳትጠበቅ ሻምፒዮን የሆነችው ዛምቢያ በዚህ ምድብ ካሉት ሀገራት መካከል በውድድሩ የተሻለ ታሪክም አላት። አብዛኛውን የሀገር ውስጥ ሊጎች የሚጫወቱ ተጫዋቾችን የያዙት ቺፖሎፖሎዎቹ የሌስተር ሲቲውን ፓስተን ዳካን በቡድናቸው አካተው በሞሮኮ ለሁለተኛ ጊዜ ለመንገስ አልመዋል። በመድረኩ 19 ጊዜ የተሳተፈው የዛምቢያ ብሔራዊ ቡድን
በ1974 እና 1994 የአፍሪካ ዋንጫ የፍጻሜ ተፋላሚም ነበር። በ3 አፍሪካ ዋንጫዎች አራተኛ ደረጃን ይዞ በማጠናቀቅም ከምድቡ ከሚገኙት ሀገራት በመድረኩ የተሻለ ታሪክ ይዟል። በአፍሪካ ዋንጫ ማጣሪያ ከምድቧ የበላይ ሆና ያጠናቀቀችው ምዕራብ አፍሪካዊቷ ሀገር ማሊም ሌላዋ የውድድሩ ድምቀት ትሆናለች ተብሎ ይጠበቃል። መላእክቶቹ ተብሎ በቅጽል ስማቸው የሚጠሩት ማሊዎች በ1972 የፍጻሜ ተፋላሚም ነበሩ። ከ4 ዓመት በፊት በካሜሩን በተዘጋጀው 33ኛው አፍሪካ ዋንጫ የመጀመሪያ ተሳትፎ ያደረገችው ደሴቲቷ ሀገር ኮሞሮስ በምድብ 1 ጠንካራ ተፎካካሪ እንደምትሆን ይገመታል። በእንግሊዝ ፕሪሚየር ሊግ የሳምንቱ የመጨረሻ ጨዋታ ዛሬ ሲደረግ ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ከቦርንማውዝ ጋር ይጫወታል። ማንቸስተር ዩናይትድ በሊጉ 25 ነጥቦችን ይዞ 6ኛ ደረጃ ላይ ሲቀመጥ ዛሬ ካሸነፈ ሊቨርፑልን በመብለጥና ከቼልሲ ጋር በነጥብ በመስተካከል የመጀመሪያ 6 ደረጃዎች ውስጥ መቀመጥ ይችላል። ብሪያን ምቤሞ፣ አማድ ዲያሎና ኖሰር ናዝራዊ ወደ አፍሪካ ዋንጫው ከማቅናታቸው በፊት የመጨረሻ ጨዋታቸውን ዛሬ ለማንቸስተር ዩናይትድ ያደርጋሉ። ቤንጃሚን ሼሽኮ ከጉዳት መልስ ለጨዋታው ዝግጁ ይሆናል ተብሎ ይጠበቃል።